ዛሬ እኔ ገብረ ስላሴ ምርጥ አሳ በልቻለሁ። ሰው ይሄን የምታዩት እንዳገት በዚች ብስክሌት ለመውጣት አልቸገርም። በዚህ አጋጣሚ አሁን የደረስኩት እዚህ ደጀን ወረዳ ያለ አንድ ታላቅ ወንዝ አለ፣ ሙጋ የሚባል ወንዝ ማለት ነው። እዚህ ሙጋ ወንዝ ነው ነኝ ያለሁት ማለት። ከዚህ ወደዚህ ደጀን ነው፣ ከዚህ ወደዚህ ደግሞ እነማይ ወረዳ ቢቸና ነው። ይሄ ሙጋ ድልድይ ነው እና የበላሁት አሳ ይሄን ዳገት አይደለም ሌላ ቦታ ያደርሰኛል። የምር ምን አይነት አሳ በልተህ ነው? በጾሙስ ምን አይነት አሳ በልተህ ነው ለምትሉኝ እንደዚህ አይነት አሳ ነው የበላው። ስለዚህ አሳ አሰራር የምታውቁ ሰዎች አላችሁ? የበላሁት አሳ ነው። በአብይ ጾም አሳ በልቻለሁ ማለት ነው። በጾሙ እንዴት አሳ ትበላለህ ለምትሉኝ ሰዎች እንግዲህ የጎጃም ሊቃውንት እንዳስተማሩን ከሆነ አሳ አይበላም። እኔ የበላሁት አሳ ከሽምብራ የተሰራ አሳ ነው ማለት ነው። እኔ የበላሁት የባህር አሳ አይደለም። ከእንደዚህ አይነት አለት ላይ በቅሎ ቂጣ ሆኖ ተጋግሮ በወጥ መንገድ የተሰራውን የሽምብራ አሳ ነው የበላሁት ማለት ነው። ስለዚህ የየብስ አሳ ይቻላል፣ የውሃ አሳ ወይም ደግሞ የባህር አሳ አይቻልም ማለት ነው። ያው እንግዲህ ቅድም እንደነገርኳችሁ የበላሁት አሳ የምታዩትን ከኋላ ያለውን ተራራ እንደወጣ አስችሎኛል። ከፊትም ደግሞ ይኸው ይሄ ተራራ ይጠብቀኛል። አሁን ራሱ ያለሁት በሸለቆ አጠገብ ነው ያለሁት። ታያችሁ ይችላል። ሸለቆ ነው ይኸው ሸለቆ ነው። ይሄን ተራራ ነው የወጣሁት። እንግዲህ ይኸው ሊሆነው በምንድን ነው ከተባለ እዚች ላይ የምታዩትን አሳ በመብላት ነው ማለት ነው።